ያሳቀኝ ሌላ ነገር እንትን ሲያንተር ያሳቀኝ የምሬን ነው። ቀይ ባህር እኔ ሲባል ሰምቻለሁ። ኢየሱስ ከፊት ይኸውልህ የጃኒ ልብስ ሀበሻ ልብሷ ከፊት የአባይ ነው የአባይን ወንዝ ነው የሚያመለክተው። ከኋላ ቀይ ባህር ነው። ገባ ሰው ግን ለብረ ምስቀው አልገባኝም። የቱ ነው ቀይ ባህር? እኔ ማየት አለብኝ። ሰው ግን ጋይስ እውነቴን ነው። ሰው ይህንን ልብስ አሁን እንደዚህ አተኩረ ብታዩ ላይገባ ይችላል። ጌታ ላይገባ ይችላል። ገባ። ስለዚህ አሁን ጆሲን ብትለው ጃኒን ብትለው የራሳቸው የሆነ እንትን ነው አለባበስ ነው ያላቸው። አሁን የጃኒ እግዚአብሔርን ማይክል ጃክሰን ላይ ምናምን አየሁት። የማይክል ጃክሰን ምናምን ልንገርሽ፣ በቃ እኔ እንትኑን ልናገር። አሁን የጃኒ አልገባኝም። አሁን ያልከው ነገር ሜይ ቢ ወይ ልብሱ ዲቴል ማይታለበ እግዚአብሔርን እኔ ኧረ የማን ይሙት ጋይስ አሁን ልብሱ እንደዚሁ ያምራል ሳይሆን ጥለቱ ምን አሁን ቀይ ባህርና አባይ ያልከው ግን የቱ ጋር ቀይ ባህር የቱ ጋር አባይ እንደሆነ እኔም እኮ ልብ አላልኩትም የሰማሁት እንጂ እኔም አላውቅም እኮ እንዴ። ገባ። ሴትዮዋ ግን ቆይ ስማኝ፣ ስትሸለም ጃኒ ማለት ነው ጃኒ የለበሰችው ልብስ አለች። ጃኒ የለበሰችው ልብስ የቀይ ባህርና የአባይ ስማ ስጠራት ስማ ስጠራት እንደውም ዩቲዩብ ላይ ካለ ስጠራት ኦኬ ቆይ አይሰሪ መድረኩ ላይ ስም እሺ የቱ ጋር ነው አባይ? ይህንን ትናንቀ ላይክ የቱ ነው ይሄ ነጩ እንደዚህ መሆኑን አባይን የሚያመለክተው? እኔ አላውቅም። እኔ ታውቀዋለህ ግን አሁን ቀሚሱን ግን የምር እኔ ሳየው ማለት ነው። እሺ የቱ ነው? አይ ይኸውልህ አየሁ ይሄን እኔ አላውቅም። እኔ አላውቅም ግን በቃ ያምራል። ላይክ ወይ የተሳለበት ነገር አለ ወይስ ምንድን ነው? ላይክ ወይስ ሀሳቡ ነው ያለው? ሀሳቡ ነው መሰለኝ። እኔ አላውቅም በቃ ጥለቱ መሰለኝ። ጥለቱ ከታች ያለው በቃ እሱን እኮ ነው የምልሽ። ግን ያምራል በቃ በጣም ግን ልብሷ በጣም ነው የሚያምረው። እግዚአብሔርን ያምራል ጋይስ። ልብሱ በጣም ጌታ ምስክሬ የጃኒ ሀበሻ ልብስ ያደረገችው በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። ባይዘው እኔ በእኔ በኩል ወድጄዋለሁ። ስለዚህ የጆሲና የጃኒ ደግሞ የወንዱ ጃኒ እና የጆሲ ደግሞ እኔ አልደበረኝም። በቃ እውነት ለመናገር ሰዎች በጣም ሰደቧቸው ምናምን፣ ግን እኔ አልደበረኝም። አይ የጃኒ የወንዱ ማለት ነው ብሮ ልብሱ በራሱ ሳይሆን የሆነ ቦርሳ አያያዙ ጋር ምናምን የሆነ ሁኔታው ገብቶሻል። ላይክ እኔ ጠላቻ አይደለም ምናምን፣ ግን የሆነ ልብሱ በራሱ አይመስለኝም። ይሄ ቦርሳ አያያዙ ምናምን የሆነ ሰዓት እንትን ትለዋለህ። በዛ ላይ ደግሞ አልተለመደም እንደዚያ ነገር ገባሻ እኮ። አሁን እኮ እኔ ደግሞ የምልሽ ምን መሰለሽ፣ አሁን ይሄ አለባበስ በቃ እነ ማይክል ጃክሰን ምናምን ነገር ነው። አሁን ይሄ ትራቪስ ስኮት ነው የሚባለው ዘፋኝ ምናምን ነገር ሲያደርገው ነው ያየሁት አለባበስ ነው። ገባ። እንደ ኢትዮጵያዊ ያ ነገር ሌላ ነገር ሊመስል ይችላል። ገባ። ግን እኔ አልደበረኝም። አሁን አለባበሱ ላይ አልደበረኝም። እውነት ለመናገር ያምራል። ቦርሳ አልደበሩም። በቃ መብቱ እኮ ነው፣ መብት ነው። ግን ደግሞ ሰዎችም ደበራቸው መብታቸው ነው። እሱንም መብታቸው ነው። ሰው ቢደብረውም አይደብረውም ልብሱ ግን ቀይ መሆኑና አበባው ምናምን አንድ ላይ አሁን አያቸው አበባው የወር አበባ ማለት ነው አይደለ? ቀይ ከዛ አበባ እዚህ ጋር
የጆሲ ያው ትርጉም አልገባኝም ነበር። ባይዘው አያባባው እስካሁን እኔ ኮመንታቸው ግድል እኮ ነው። ለምን ቲክቶክ አይጀምሩም? ግን እነዚህ ኮመንቶች ሰው ጽጌሬ ያልናት የሰራቸው ሰራለች እንዴት ነው? እሺ የኢቫንስ እንዴት አየው? የኢቫን አሁን ለምሳሌ ቤታ ቀደም ስለማምጽፈው ለብቻችሁ ያወራችሁ የቆረጠማችሁ እኔ ስብዬ ነው። ብራውን ሹገርዬ ታውቃላ ብራውን ሹገር ለታችን እናት እንደሆነች ኤርሚ እየሰማች ነው እዚህ የምታወሪው? ማን ኤርሚ? ይሰማል። ማን ኤርሚ? ቀደም ሰሜን ስታጠፋ ነበር። ይሄ ሾካካ እኔ በሌለውበት ቪዲዮዬን በአንደኛው ስልክ አድርጎ የሚለምንብኝ እንደዚህ አይነት ኤርሚ አለ። ለማኝ እንዴት እንዳደረገኝ ታውቃለህ? አሁን እኔ ደግሞ ግራ ገብቶኝ ማለት ነው ምን እያደረገ ነው? የእኔን ቪዲዮ አድርጎ ማኖረምኛ እንደዚህ እየጨፈርክ ያለውበትን በአንድ ስልኬ እንደዚህ ቅርብ አድርጎ እኔ ላይቭ ላይ እንዳለው ነው የሚመስለው። በሌላኛው ስልኩ ደግሞ እሱ ላይቭ ላይ ነው ያለው። እኔ እና እሱ እንደተጫወትን አስመስለው በሉ ለቤታ እየሰጣት በሁለቱም አካውንት እኮ የራሱ ነው እኮ ነው። አታሳዝንም? ስጧት ምስኪን እያለ ይሸቀልብኝ። ለኔ አትስተለሱ አስታናልኩ ገቢው ላንቺ ነው ባይዘው ቤታዬ ገቢው ላንቺ ነው እኮ በራስ አካውንት ነው። አንተ የልመና ልምድ ልውውጥ እንካፈል ብዬ ነው እንጂ ገቢው አንድ ጊዜ የሆነ ኮፍያ ነው ምናምን ሳይሆን አይቀርም ያገኘሁት። እሰጥሻለሁ ላንቺ ነው ገቢው። ቤታዬ ስማ ናው ወይ ውዴ ምን አልከኝ? የቶርሽ አይኛ ቆየ ነበር ስለ ልብሶች ምናምን ስለ ቲክቶክ አዋርድ ልብሶችና እኔ የኢቫንን እንዴት አየህ? ውጪ ነኝ እኔ የኢቫንን እንዴት አየህ? ውጪ ነኝ። ምንም ክሪስማስ ነው ውጪ ነኝ እኔ ማንም ክሪስማስ እኮ ነው ይችላል አልኩኝ። እሺ የጆሲም የጃኒም እኔ ብዙ አልደበረኝም ማለት ነው። የኢቫኒ የኢቫ ከባድ ነው። ኢቫን ግን ውድ እኮ ነው እንዴ? ውድ እኮ ነው በጣም 3 ሚሊዮን። ስማ እነ ፍራይዶች እኮ ቤታ ብትለብሰው ጥሩ ነበር አሉ እኮ። ወይ አቤል የኔ ፍቅር ቤታ ብትለብሰው ጥሩ ነበር አሉ። ጡቱም ምኑም ሜዳ ላይ ወጣ ነበር አሉ። በደን ሜዳ ላይ አንቺ ብትሉማ ላይቭ ይዘጋብሽ። ማን ላይቭ አላል? ላይቭ ይዘጋብሽ። ግን ተመቸት? እኔ ግን ኮንፊደንሷ ተመቸኝ። አይ እኔ አልተመቸኝ። ምን አስዋሽ? ኖ እኔ ያልኩት ድፍረቷ። ሰው እኮ እንደዛ አይደፍርም አይደለን? አሁን ኧረ የእኔ እናት ይሄ ምንም ድፍረት የሚያስፈልገው ነገር አይደለም። ተይ እንጂ አራሰው ደግሞ ነገ እንዳትሄድብህ። አይ ድፍረት የሚያስፈልገው ነገር አይደለም እኮ እንዴ። እስከ መቼ ተሳቀን እንዴ? እኔ ተጨነኩ እኮ ማውራት። አዳምጠኝ ኤርሚ፣ አዳምጠኝ ማለት ነው። ለዛ ነው ቅድም ነው እየተሳቀ ኤርሚ፣ አዳምጠኝ ነገር ስትል ምቀኝነት እኔም እኮ ቅናት ምቀኝነት እሱ በቃ አሁን ተጨነቅን እኮ ቲክቶክ ላይ እኮ እኔ አሁን የተቸገርኩት ነገር ምን እንደሆነ ታውቃለህ? ማርያምን ሀሳቤን በግልጽ ማውራት ከበደኝ እኮ። ብዙ ምለው ነገር ነበር ዛሬ። ቅድም ስማ ቅድም ዩቲዬ ለራሷ መኪና እንደ ቴስላ ገዛች ሲሉ ማለት ነው። ኦ ቴስላ ምናምን ተሰማን ገዛችሁ ምናምን ያልኩ እየተጫወትኩ ነበር ማለት ነው። አቦጭ ነኝ ስማኝ። ከዛ ሙልጭ አድርገው ሰደቡኝ። የኤቫን ልንገርህ፣ ኤቫን የተመቸችኝ ይሄ ድፍረቷ ማንም ምንም አያመጣም ማለቷ እንጂ ከዛ በተፋውን እንደዚህ አይነት ፕሮግራም ሲኖር መልበስ ያለብህ ይሄ በቃ አላር ክትት ያለ ነገር አለ አይደል? ይሄ አይኑ ውስጥ የሚገባ ሆኖ የሚያምር ለሴቶች የሚያምር ቀሚስ ምናምን ነው። የኢቫንን ግን
መጠየቅ አለብን። መልእክት ይኖራል። እኔ አሁን ቀሚስ እንኳን ባልወድ እንደሷ ቀሚስ ማትወድ ከሆነ ግን ሱፎች እኮ አሉ አይደለ? እነዚህ የሚያማምሩ የሴት ሱፎች በዚህ ዲዛይን የሚሰሩ ምናልባት ግልጸኝነትን ለመስበክ ይሆናል። ልክ እንደ ጆሲ ፔሬዳችን እንደሰብንት እንዳለልን አሁን ናኦሚ ጥሩ ሰው እኔ ደግሞ መጥፎ ጓደኛ ሆናለሁ። አልሳቅም። ናኦሚ ያያችሁ ይሄ መዳው ሪከርድ ላይ ናኦሚ ምርጥ ጓደኛ ኤርሚ አስመሳይ ልባል ነው። ወይኔ ሳቅ ነው። ወይኔ ሀሳቤ ማለት ነው። አሁን ላይ ቲክቶክ ላይ ሀሳባችንን በግልጽ መናገር አልቻልንም። እኔ አሁን ለምሳሌ ብዙ ማውራት የምፈልጋቸው ነገሮች አሉ። እንዴት ብዬ ላውራ? በውስጥ አውራው ነው ሚዬ። እኔ እምቢ አልፈልግም። በውስጥማ ምኑን አውራ? በስልክ እኮ እናወራለን። እኔ ሀሜት ወዳለሁ፣ ወሬኛ ነኝ። ቡና እናፈላለን እናማለን። እናንተ ማርያምን ቡና ፈላለሁኝ። እስኪ ቤታ ይደውል ሀሳብ ስንሰጥ ማለት ነው። ምን አለ መሰለሽ፣ አሁን ለምሳሌ የሆነ ሰው ጥያቄ ጠይቄ ልበልሽ፣ ከዛ የሆነ ነገር አልተመቸኝም ልበልሽ። ለምሳሌ አልችልማ፣ ቲክቶክ ላይ አልተመቸኝም ማለት አልችልም። ለምን መሰለሽ ቅናተኛ ነህ፣ አስመሳይ ነህ አንተ፣ ባለጌ፣ ልወደድ ባይ ሰው እንደዚህ እየሆነ ያለ ደግነቱ ቲክቶክ ላይ ማለት ነው። ጋይስ እከሌ በጣም ጓደኛዬ ነው ምናምን ብዬ አላውቅም። በጣም ደግነቱ የምሬን ነው። በተለይ እንደዛ ካልክ ማለት ነው አዛ እኔ አልልም። አንድ ነገር ከነካቱ ደግሞ አይለቁም። ዋና አንተ ማሸነፍ ነው። እንኳን በዚህ ያለፈልህ ነው የሚል እመቤቴ አረ ወፍ እግዚአብሔር ምስክር 5 ሳንቲም ብር ተሸል